የአላህ ባሮች ሆይ ትናንት ረመዳንን በጉጉት ስንጠብቅ እንዳልነበረው ዛሬ ረመዳንን ለመሰናበት እየተዘጋጀን ነው። ዱንያ እንደዚህ ነው። ሳናስበው ቀናቶች፣ ሳምንቶች፣ ወሮች፣ ዓመቶች የተፈራረቁብን አንድ ቀን እኛ ራሳችን አልቀን ከዱንያ እንወጣለን። በበቂ መልኩ ወዳልተዘጋጀንለት አኺራ እንሄዳለን። የቀንና ሌሊት መፈራረቅ፣ መተካካት አእምሮ ላለው በሙሉ መማሪያ ነው። ስራ አለብኝ እኔ አይመቸኝም አይባልም። የተፈጠርከው ለምን ስራ ሆነና ነው? ቁርአን ከመቅራት የነቢዩን አለይሂ ሰላቱ ሰላም ሐዲስ ከመማር ምክር ከመስማት የሚያግድ የሚከለክል ስራ የምን ስራ ነው? በዋነኝነት የተፈጠርነው ለአኺራ ስራ። የአኺራ ስራ የሚያምረው የሚሰምረው የሚያፈራው በእውቀት ሲሰራ ነው። ያለ እውቀት የሚሰራ ስራ ተቀባይነት አያገኝም። መስፈርት ይጎድለዋል። የሚያበላሹት ነገሮች አብረውት ይኖራሉ። መስራታችን ብቻ ሳይሆን ማየት ያለብን ለማን ነው የምሰራው? እንዴት ነው የምሰራው? እነዚህ ጥያቄዎች መልስ የሚያገኙት ስንማር ስናውቅ። እንደነዚያ አላህን እንደረሱ ሰዎች አትሆኑ። በዱንያ ቆይታቸው የአላህን ትእዛዝ ማይተገብሩ፣ ክልከላውን ማይከለከሉ፣ ለምን እንደተፈጠሩ የማያውቁ አላህን በመርሳታቸው ህግጋቱን ቸላ በማለታቸው አላህ ጀዛቸውን ከፈላቸው። በምን ፈአንሳሁም አንፉሰሁም ነፍሳቸውን ረሱ ይላል። ነፍስን መርሳት በብርድ ሰዓት አለመልበስ፣ ሲራቡ አለመብላት፣ ሲጠሙ አለመጠጣት አይደለም። ነፍስን መርሳት ማለት ለአኺራ አለመዘጋጀት። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ዱንያ ላይ አላህን ተባረከ ወተዓላ የፈራ ሰው አላህ አኺራውን ያስተካክለለታል። ዱንያ ላይ አላህን መፍራት የተወሰው ዱንያውም አኺራውም ይበላሽበታል። አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች እንድንፈራው መክሮናል፣ አዞናል። እሱን በመፍራት የሚገኙ የዱንያ የአኺራ ጥቅሞችን ነግሮናል። እሱን መፍራት በመተው የሚደርሱብን የዱንያ የአኺራ ጉዳቶችን ነግሮናል። በዱንያም ይሁን በአኺራ የሚገኝ መልካም ነገር ሁሉ ሰበቡ መነሻው አላህን መፍራት ነው። በዱንያም ይሁን በአኺራ የሚደርስ ችግር አደጋ ሁሉ መነሻው ዋና መነሻና ሰበቡ አላህን መፍራት መተው ነው። የአላህ ባሮች ሆይ ትናንት ረመዳንን በጉጉት ስንጠብቅ እንዳልነበረው ዛሬ ረመዳንን ለመሰናበት እየተዘጋጀን ነው። ዱንያ እንደዚህ ነው። ሳናስበው ቀናቶች፣ ሳምንቶች፣ ወሮች፣ ዓመቶች የተፈራረቁብን አንድ ቀን እኛ ራሳችን አልቀን ከዱንያ እንወጣለን። በበቂ መልኩ ወዳልተዘጋጀንለት አኺራ እንሄዳለን። የቀንና ሌሊት መፈራረቅ፣ መተካካት አእምሮ ላለው በሙሉ መማሪያ ነው። ፀሐይ ጠዋት ወጥታ ምሽት ጠልቃ አንድ ቀን እንደምንሸኘው ሁሉ የኛ እድሜም በዚህ መልኩ እየተጠቀለለ አንድ ቀን ወደ አኺራ መሸኘታችን አይቀርም። ረመዳን ገብቶ ወደ መገባደድ እንደደረሰው ሁሉ ምንም ሳናስበው እድሜያችን እያለቀ ነው። ወራትን ዓመታትን ያስቆጠረን 60፣ 70፣ 80 ዓመት ልንኖር ብንችል የምንኖረው ይሄን ያክል እድሜ ቢሆን ከዛ በኋላ ያለው ሞት ነው። ከሞት በኋላ ሌላ ህይወት ነው ያለው። የረመዳን ፈጥኖ ማለቅ ልብ አላልነውም እንጂ እድሜያችን በዚህ መልኩ የሮጥ እንደሆነ ሊያስተምረን ይገባል። ረመዳንን አድርሶ እስከ ዛሬ ድረስ ያሉ ወርቃማ ቀኖችን ለመጾም የምንችለውን ኸይር ስራ ለመስራት ያበቃንን አላህን ተባረከ ወተዓላ ልናመሰግነው፣ የተቀሩ ቀናቶችን ከመቼውም በተሻለ መልኩ አላህ በሚወደው ሁኔታ ራሱን ለማዳን ጥረት በሚያደርግ ሰው ስሜት፣ ፍላጎት፣ ጉጉት ልናሳልፋቸው ይገባል። አላህ ዘንድ ተባረከ ወተዓላ ነገሮች የሚታዩት በፍጻሜያቸው ነው። ጅምር ላይ ሁሉም ሊሞክር ይችላል። ከመንገደኞች ጋር ከጎበዞች ጋር ጉዞ ሊጀምር ይችላል።
እስከ መጨረሻ የሚጓዝ ዓላማ ያለው ሰው በሳል ሰው ኃላፊነት የሚሰማው ሰው ረመዳንን ጀምረን እስከ ዛሬ መድረስ ትልቅ ነገር ነው። እንደ አቅማችን ኸይር ሥራ መስራት። ነገር ግን ነገሮች የሚታዩት በፍጻሜ ነውና የረመዳንን አሸኛኘት ልናሳምር ይገባናል። አቀባበሉን እንዳሳምር ነው ሁሉ የተቀሩ 3 ወይም 4 ቀናት አላህ ዘንድ ተባረከ ወተዓላ ትልልቅ ድልቦች ያሉባቸው ቀኖች ናቸው። በተለይ ነቢዩ ዓለይሂ ሰላቱ ወሰላም አሽረል አዋኺር ላይ ለይለቱል ቀድርን እንድንፈልግ እንድንጠባበቅ አዘውና። ከአሽረል አዋኺር ውስጥ አብዛኞቹ የእስላም ሊቃውንት ዘንድ ለይለቱል ቀድር ይሆናል ተብሎ የሚጠበቀው 27ኛው ሌሊት ላይ ነው። እነሆ የአላህ ፈቃድ ከሆነ አላህ ካቆየን አላህ ካደረሰን በሕይወት ለመኖር ከፈቀደልን በብዙሃኑ የእስላም ሊቃውንት አስተያየት መሰረት ለይለቱል ቀድር ነው ተብሎ የሚጠበቀው 27ኛው ሌሊት ዛሬ ምሽት መግሪብ አዛን ሲል ይጀምራል። እስከ ፈጅር ይቀጥላል። ባለፉት ቀናቶች የሰነፈ ያጎደለ የተዘናጋ የዛሬዋን ሌሊት በንቃት በጥረት በትግል ካሳለፈ አላህ ተባረከ ወተዓላ ያለፈውን ይክሰዋል። ለይለቱል ቀድሪ ኸይሩን ሚን አልፊ ሻህር ብሏል አላህ ተባረከ ወተዓላ። ለይለቱል ቀድር ከ1000 ወር ትበልጣለች ብሏል። ይህ ማለት ሱሐቦች እንደፈሰሩት በለይለቱል ቀድር ምሽት የሚሰራ መልካም ሥራ ለይለቱል ቀድር በሌለበት 1000 ወር ከሚሰራ መልካም ሥራ ይሻላል ማለት ነው ተብሏል። 1000 ወር ማለት 83 ዓመት አካባቢ ነው። ይህ ማለት ምን ማለት ነው? አላህ ተባረከ ወተዓላ ወፍቆት የውስጡን ፍላጎት ጉጉቱን ጥረቱን አይቶ አግርቶለት ለይለቱል ቀድርን የታደለ በለይለቱል ቀድር ምሽት የሚሰገድ 1 ረካ ሶላት በሌላ ጊዜ ለይለቱል ቀድር በሌለበት 83 ዓመት ከሚሰገድ ሶላት ይበልጣል ማለት ነው። ለለይለቱል ቀድር ተዘጋጅቶ የሚችለውን ሁሉ ጥረት አድርጎ የሰገደ የተለያዩ የምሽት ዒባዳዎችን ያደረገ ሰው አላህ ከተቀበለው 1 ረካ ሶላት አላህ የተቀበለው ሰው በ83 ዓመት ሶላት አላህ ያባዛለታል። 1 ብርን 10 ብርን 1000 ሰደቃ አላህ የተቀበለው ሰው በዛች ሌሊት ገጥሞት 83 ዓመት ሰደቃ የመስጠት አይነትን አጅር ያሰጣል። 1 ሱራ መቅራትም 1 አንቀጽ መቅራትም 83 ዓመት ኖሮ የመቅራትን አጅር ያሰጣል። ይሄ ትልቅ የአላህ ችሮታ። ለዚህ ነበረ ለይለቱል ቀድርን ፍለጋ ደጋግ ቀደምቶች ወሩን ሙሉ የሚደክሙት 10ሩን ቀን ሙሉ የሚደክሙት። ለይለቱል ቀድር አይደለም በረመዳን ወር ውስጥ ያውም ከረመዳን ውስጥም በ10ሩ ሌሊቶች ውስጥ ነው ያለችው ተብዬ ይቅርና ዓመቱን ሙሉ ለይለቱል ቀድር አለች ቢባል 1 ሌሊትን አግኝቼ የ83 ዓመት ዒባዳ ለማግኘት ዓመቱን ሙሉ በዒባዳ አሳልፍ ነበር ብለዋል ደጋግ ቀደምቶች መሃል የለይለቱል ቀድርን ዋጋ ያወቁ። ለይለቱል ቀድር ሊሆን ይችላል ተብሎ የሚገመትበት ሌሊት ላይ እንቅልፍ ልናበዛ፣ ገፍላ ልናበዛ፣ የለመድነውን ወሬ ልናበዛ ይገባል። 1 ሰከንድ፣ 1 ደቂቃ፣ 1 ረክዓ፣ 1 ሱራ ለአላህ ተብላ የምትሰጥ 1 ብር በለይለቱል ቀድር ትልቅ ቦታ አላት። እነሆ የዘንድሮ ለይለቱል ቀድር የዘንድሮ 27ኛው ሌሊት 29ኛው ሌሊት የረመዳን የመጨረሻው ሌሊት ፊት ለፊታችን አለ። ረመዳን ላይ የተለያዩ የምህረት አጋጣሚዎች አሉ። ቀኑን መጾሙ፣ ሌሊቱን መስገዱ፣ ለይለቱል ቀድርን በዒባዳ እየተጠባበቁ ማሳለፉ እነዚህ በሙሉ የምህረት ሰበቦች ናቸው። እነዚህ ሁሉ የምህረት አጋጣሚዎችን አይቶ በዋዛ ያሳለፈ ቤተኛውም ያልተማረ የከሰረ ሰው የተዋረደ ሰው ለራሱ ሊያለቅስ ጌታውን ሊማጸን ይገባል። መጨረሻችንን በማሳመር መጀመሪያ ከነበረን ንቃት ትግል የበለጠ በመጣር የረመዳንን አሸኛኘት ልናሳምር ይገባል። ረመዳን እንግዳችን ነው። የሰራነውን ሥራ ሁሉ ይዞ ይሄዳል። የቂያም ቀን እንገናኛለን። ማን አክብሮት በአግባቡ በስርዓቱ እንደሸኘው፣ ማን ደግሞ የረመዳንን ክብር እንደተወ እንደቀለደበት ችላ እንዳለው እንደናቀው የቂያም ቀን ሁላችንም ላይ መመስከሩ አይቀርም። ቀናቶች ሳጥኖች ናቸው። ያስቀመጥንባቸውን ሥራ እየያዙ ወደ አኺራ ይሄዳሉ። ሳጥኑ አኺራ ላይ ተደርድሮ ይጠብቀናል። ሁሉም ይከፈታል። ለኛው ወይም እኛው ላይ ነው የሚሆነው።
ከዚህ በረመዳንም ይሁን በሌሎች ከዑምራችን ከእድሜያችን በሚቀነሱ ቀናቶች ውስጥ መልካም ስራን ልናስቀምጥ ይገባናል። ረመዳንን አሳምሮ ከመሸኘት ጾሙን ከማሟላት አንዱ ዘካተል ፊጥር ማውጣት ነው። ነቢያችን አለይሂ ሰላቱ ወሰላም ያንዳንዱ አማኝ ላይ ሕፃንም ይሁን አዋቂ ወንድም ይሁን ሴት የጾመም ይሁን ያልጾመ ሰው ላይ ዘካተል ፊጥርን ግዴታ አድርገዋል። አቅም ያለው ሰው በዕለቱ በዒድ ቀን ከሶላት በፊት አሊያ ደግሞ ከዒድ ቀን 1-2 ቀን ቀደም ብሎ ለራሱ ለቤተሰቦቹ በሀገሩ ላይ ሰዎች ከሚመገቡት ምግብ ጥራጥሬ እህል ለእያንዳንዱ ሰው 4 እፍኝ አሊያ ደግሞ እፍኙ በየዓመቱ ምርት ተለክቶ በኪሎ ይሄን ያክላል ተብሎ የተነገረንን መጠን በመስጠት ጾማችንን ልናሟላ ይገባናል። ዘካተል ፊጥር የጾም አካል ነው፣ የጾም ማሟያ ነው። ነቢዩ አለይሂ ሰላቱ ወሰላም ዘካተል ፊጥርን ግዴታ አደረጉ ለጾመኛ ወንጀል ማበሻ ጉድለት ማካካሻ እንዲሆን፣ ለምስኪን ደግሞ በዒድ ቀን ምግብ እንዲሆን ብለዋል። ምስኪኖች በዛ ቀን ከቤት እንዳይወጡ ቤታቸው ቁጭ ብለው እንዳቅማቸው ዒድ እንዲያከብሩ ዘካተል ፊጥር ታዞላቸዋል። መሰጠት ያለበትም ነቢዩ ሰሐቦች ሲያደርጉ እንደነበረው በእህል ነው፣ በገንዘብ ሳይሆን። ለምስኪኖች የሚበጀው ገንዘብ ነው ብለን እኛ በራሳችን ልንቀይር አይገባንም። የሚበጀውን አላህ ነው የሚያውቀው። የሚበጀውን ነቢ ናቸው የሚያውቁት አለይሂ ሰላቱ ወሰላም። እሳቸውም ሰሐቦቻቸውም ለተደጋጋሚ ዓመታት ሲያወጡ የነበረው ዘካተል ፊጥርን በሀገሩ ይመገቡት ከነበረው ምግብ ነው። ምግቡ ከተሰጠው በኋላ አቅመ ደካማው ከፈለገ ሰርቶ ይብላው፣ ከፈለገ ሸጦ ወደ ገንዘብ ይቀይረው እንጂ አላህ ተባረከ ወተዓላ የደነገገውን ለምስኪን ጥሩ ያደረገን መስሎን ቀይረን የነቢን አለይሂ ሰላቱ ወሰላም ሱና ልንተው አይገባን። ዘካተል ፊጥሩ በላጩ ለዕለቱ መስጠት ነው። ከሶላት በፊት ከሶላት በኋላ ከሆነ ተራ ሰደቃ ነው የሚሆነው፣ ያስጠይቃል አላህ ዘንድ፣ እንዳልሰጡ ነው የሚቆጠረው። ከመሆኑም ጋር ግን ቀዷ መውጣት አለበት። ኃላፊነት ቶሎ ከማውረድ አንጻር ለምስኪኖችም ቶሎ ከማድረስ አንጻር 28 29 ላይ መስጠትም ይቻላል። እነዚህና መሰል ረመዳንን በአግባቡ የምንሸኝባቸው የተደነገጉ ከኛ የሚጠበቁ ነገሮችን ልናደርግ፣ ለኸይር ሥራ ሁሌ ልንበረታ ልንጓጓ፣ የሰራነውን ኸይር ሥራ አላህ እንዲቀበለን ዘውትር ዱዓ ልናደርግ ይገባናል። ሁሌም ከልባችን ውስጥ መንገደኞች መሆናችን ሊጠፋ አይገባውም። መንገደኛንን፣ ተጓዥንን፣ የአኼራ ሙሳፊርንን ልንል ይገባናል። ከጉዞ በኋላ ፊት ለፊታችን 2 ነገሮች ይጠብቁናል፣ ወይም ጀነት ወይም ጀሃነም። ሶስተኛ አማራጭ የለም። የኖርነውን ያክል ጊዜ ኖረን በዕድሜያችን ስንጓዝ ቆይተን አንድ ቀን ጉዟችን ማብቃቱ አይቀርም። ጉዞ ሲያበቃ ወደ ጀነት ነው የምንገባው ወደ ጀሃነም እኛ የምናውቀው ነገር የለም። በእርግጠኝነት ግን የምናውቀው እንሞታለን። ከሞት በኋላ ወይ ጀነት ወይም ጀሃነም ይጠብቁናል። ወደ ጀነት ወይም ወደ ጀሃነም መሸጋገሪያው ቀብር ነው። ወደ ቀብር መሄጃው ሞት ነው። ሞት ለማንም አይቀርም። ከአንድ አላህ በስተቀር የማይሞት የለም። ኩሉ ነፍሲን ዛኢቀቱል መውት ኩሉ መን ዐለይሃ ፋን። ምድር ላይ ያለው በሙሉ ጠፊ ነው። ነፍስ የተባለች በሙሉ ሞትን ቀማሽ ናት ብሎናል አላህ ተባረከ ወተዓላ። ሞተን ከተቀበረም በኋላ የሥራችን ሙርከኛ እንሆናለን። እዚህ ዱንያ ላይ የሠራነው ኸይር ሥራ ከሆነ ቀብር ላይ ሥራችን ያጫውተናል፣ ያዝናናናል፣ እናርፋለን፣ እንኮራለን፣ እንደሰታለን። አላህ ሆይ ቂያማ ነቁም ወደ ዋናው ጀነት እንድንገባ እያለ ይኖራል። ሥራው አምሮለት ሕይወቱ አምሮለት ሞቶ የተቀበረ፣ ሕይወቱ ሥራው የተበላሸ ቀብር ውስጥ መጥፎ ሥራው ያሰቃየዋል። ከፊት ለፊቱ ዋናው ጀሃነም እንዲታየው ይደረጋል። አላህ ሆይ ቂያማን አታቁም ወደ ዋናው ስቃይ እንዳልገባ ይላል። ይህ ሁሉ የሚሆነው ከምድር ስር ነው፣ ቀብር ውስጥ ነው። ቀብር ውስጥ እናት መታ አታጫውትም። እህት ወንድም መተው ብቸኝነትን የሚያስወግድ ቆይታ አይኖራቸውም። ከጭንቅ ከመከራ ሊገላግል የሚችል ማንም የለም። እዛ ቦታ ላይ ሊጠቅመን ከጭንቅ ሊገላግለን ብቸኝነትን ሊያስወግድልን የሚችለው
መልካም ሥራን ልናበዛ ንግዳችን መልካም ሥራ ሊሆን ይገባዋል። የተፈጠርነው ለአኼራ ነው። ዱንያ ጊዜያዊ መቆያ ናት፣ መሸጋገሪያ ናት። ፊት ለፊቱ ሞት፣ ሲራጥ፣ ቀብር፣ ጀነት፣ ጀሃነም የሚጠብቀው ሰው ጸባዩን ያስተካክላል ከጌታው ጋር ከሰው ልጆች ጋር። ከሞት በኋላ ያለው ሒሳብ፣ ምርመራ፣ ግምገማ የሚያሳስበው የሚያስጨንቀው ሰው የሚያደርገውን ያውቃል፣ የሚናገረውን ያውቃል፣ የሚውልበትን ያውቃል፣ የሚያስበውን ያውቃል። ቀብርን ስንረሳ ከቀብሩ በኋላ ያለውን አላህ ፊት መቆም፣ የሥራ መዝገብን መሰደድ፣ መመርመር፣ መገምገም፣ ከዛ በኋላ ወደ ጀነት ወይም ወደ ጀሃነም መሄድ እንዳለብን ስንረሳ ጸባያችን ይበላሻል፣ ስራችን ይበላሻል። ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ተብሏል። ከእናንተ ውስጥ በጀሃነም በኩል የማያልፍ ማንም የለም፣ ይሄ የጌታ የአላህ ውሳኔ ነው፣ የሚፈጸምም ውሳኔ ነው ብሎናል። እንሞታለን፣ ሞተን እዛው በስብሰን አንቀርም። ተነስተን በጀሃነም በኩል እንሻገራለን። ስራው ያሻገረው ይሻገራል፣ ስራው ያላሻገረው እዛው ይቀራል። ይሄ ነው ፊት ለፊታችን ያለው ትልቅ አደጋ። ከዚህ ትልቅ አደጋ መውጣት የምንችልበትን መንገድ ልንፈልግ፣ ሰበቡን ልናደርስ ይገባናል። የተፈጠርነው ለዛዛታ፣ ለጫወታ፣ በሀብት፣ በልጅ፣ በዱንያዊ ቁሳቁስ እየተፎካከረን ልንኖር አይደለም። የበላን የጠጣን አካላችንን ልናደልብም አይደለም። ለትልቅ ዓላማ ነው የተፈጠርነው። ያ ዓላማ ከተሳካ ትልቅ ሰው እንሆናለን አላህ ዘንድ ነገ። ከዛ በኋላ መዋረድ፣ መክሰር፣ ማፈር አይኖርም። ይሄን ካልተረዳን ግን ፊት ለፊታችን ትልቅ ውርደት ይጠብቀናል። ሁላችንም በጀሃነም በኩል እንደምንሻገር ተነግሮናል። ተሻግሮ ወደ ሰላም ምድር የሚዘልቀው ማን ነው? መሻገር አቅቶት ደግሞ ጀሃነም ላይ የሚወድቀው ማን ነው? ይሄ ጥያቄ ሁሌ ሊያሳስበን ይገባል። በዱንያም በአኼራ ሰላም ለማግኘት የሚረዱ የሚያግዙ ነገሮች አሉ። ከዚህም አንዱ ኢማንን ማስተካከል፣ በአላህ በመልእክተኛው በመጨረሻው ቀን ትክክለኛን ኢማን ማመን፣ አላህን ተባረከ ወተዓላ በሁሉም ጉዳይ በሁሉም ቦታ ላይ መፍራት ነው። አላህ ያየኛል፣ ይሰማኛል፣ ከሱ ምደብቀው ነገር የለም፣ እሱ የሚጠላውን አድርጌ ነገ አኼራዬን ማበላሸት የለብኝም ማለትና ሁሌ ጥንቁቅ መሆን በዱንያም በአኼራ የሰላም ጎዳናን ለመከተል ከውርደት ለመዳን ያበቃል። ወነጀይነ አለዚነ አመኑ ወካኑ የተቁን ይላል አላህ ተባረከ ወተዓላ። እነዚያ ያመኑና አላህን ይፈሩ የነበሩትን አዳናቸው ይላል። ለመዳን በአላህ ማመን፣ በአኼራ ማመን፣ አላህን መፍራት ይገባናል ማለት ነው። እንደዚሁ በነቢዩ ዓለይሂ ሰላቱ ወሰላም ትክክለኛውን ኢማን ማመን፣ የእሳቸውን ሱና መከተል፣ መመሪያቸውን መተግበር፣ በትንሽ በትልቁ እሳቸውን አርአያ ማድረግ በዱንያም በአኼራ ለመዳን፣ ለመትረፍ፣ ለመክበር፣ በሰላም ለመኖር ከሚያግዙ ነገሮች መሃል አንዱ አላህ ተባረከ ወተዓላ እውነት እኔ የምትወዱ ከሆነ መልእክተኛውን ተከተሉ ብሎናል። ነቢዩ ዓለይሂ ሰላቱ ወሰላም የሰጧችሁን ተቀበሉ፣ አድርጉ፣ የከለከሏችሁን ዝም ያሏችሁን ደግሞ ተከልከሉ፣ ዝም በሉ ተብለናል። ወኢን ቱጢዑሁ ተህተዱ፣ አላህ የላከውን መልእክተኛ ከታዘዛችሁት ትቃናላችሁ፣ ትመራላችሁ፣ ትስተካከላላችሁ ብሏል። መስተካከል፣ መመራት፣ ቅን ሰው መሆን የፈለገ በሁሉም ነገር ነቢ እንዲከተል ይገባል። በትንሽ በትልቁ ነቢ የተላኩትም ለዚህ ነው። አርአያችን የተደረጉትም በሁሉም ነገር ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰን። ሙስሊም እስከሆነን ድረስ በትንሽ በትልቁ ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩንን አውቀን ልንተገበር፣ አዳዲስ ዲን ላይ ከተፈጠሩ ነገሮች ልንርቅ፣ ልንጠነቀቅ ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም አደራችሁን የኔን ሱና ያዙ፣ የኹለፋ ራሺዲንን ሱና ያዙ፣ በኋላ ጥርሳችሁ ነክሳችሁ ያዙ። የተለያዩ አዳዲስ መጤ ነገሮች ሊሸነግሏችሁ ከኔ ሱና ሊያርቋችሁ ይችላሉ። አደራችሁን አዲስ መጤ ነገሮችን ራቁ፣ ተጠንቀቁ። ከነገሮች ሁሉ አላህ ዘንድ መጥፎ ነገር ቢኖር ዲን ላይ አዲስ የሚፈጠር ፈጠራ ነው ብላ ከዛልክ በዱንያም በአኼራ ለመዳን ሰላምን ለማግኘት
ዲናችንን ማወቅ ይጠበቅብናል፣ መማር ይጠበቅብናል። ዲን አልእስላም የእውቀት ዲን ነው። ለመጀመሪያ ጊዜ የወረደው የቁርአን አንቀጽ አንብብ የሚል ነው። ነቢያችን አለይሂ ሰላቱ ወሰላም እውቀትን መፈለግ መማር ወንድም ይሁን ሴት ላይ ግዴታ ነው ብለዋል። ሙስሊም ነኝ የሚል የአኼራ ጉዳይ የሚያሳስበው ሰው ከውርደት መዳን የሚፈልግ ሰው አላህ የሚወደውና የሚጠላውን ያዘዘውና የከለከለውን አላህ ዘንድ የሚያስከብረውና የሚያከስረውን የሚያሳፍረውን ሊያውቅ ይገባል። አለማወቅ ዱንያም አኼራም ላይ ብዙ ጉዳቶች አሉት። ከአላህ ያጣላል፣ ከነቢዩ አለይሂ ሰላቱ ወሰላም መንገድ ያወጣል፣ ብዙ አጅሮችን ያሳልፈናል፣ ያስመልጠናል። የጀሃነም ሰዎች ጀሃነም ላይ ሲለበለቡ ሲቃጠሉ ወቃሉ ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር ይላል። ዱንያ እያለን ብንሰማ ኖሮ አላህ ሚለንን መልእክተኛው የሚሉንን ብንሰማ ኖሮ አሊያ ደግሞ የሰማነውን ምናስብ ምናስታውል ሰዎች ብንሆን ኖሮ ዛሬ የጀሃነም እሳት ባለቤቶች ባልሆነን ነበር፣ በጀሃነም እሳት ባልነደደን ነበር ይላል። ስለዚህ ልንማር፣ የተባልነውን ልንሰማ፣ የተመከርነውን ልንቀበል፣ ልንተገብር፣ ማናውቃቸው ነገሮችን ለማወቅ ልንጥር። እድሜያችን በጨመረ ቁጥር፣ ሀብታችን በጨመረ ቁጥር እውቀታችን ሊጨምር፣ ግንዛቤያችን ሊጨምር፣ ለዲናችን ያለን ክብር ውዴታ ሊያድግ ይገባል። እንዲሁ እንደ እንስሳ የበላን የጠጣን ሰውነታችን ያደለበን ብቻ ልንኖር አይገባም። የሰው ደረጃው አላህ ዘንድ ከፍ ያለ ነው። ሰው ከፍ ያለው በደረጃ ከሌሎች የተሻለው በዐቅል ስለሚበልጥ ነው። ዐቅል ደግሞ ሙሉ የሚሆነው አላህን ሲያውቅ አኼራን ሲያውቅ ነው። ለም ተፈጠርኩ፣ ከኔ ምን ይጠበቃል፣ እኔ ከምን መራቅ አለብኝ፣ ንግድ ላይ ካለሁኝ የንግድ ህግጋትን፣ እስላማዊ ትእዛዛትን፣ ክልከላዎችን ሊያውቅ ይገባል። የቢሮ ሰራተኛ የሆነ ሰው ያለውን መብት ያለበትን ግዴታ፣ በተለያዩ ኃላፊነቶች ላይ ያሉ ሰዎችም መብትና ግዴታቸውን ሊያውቁ፣ ለዚህ የሚያግዛቸውን የትምህርት አይነት ሊማሩ ይገባል። በእውቀት ሁሉ ነገር ያምራል፣ ይስተካከላል። በጅህልና ሁሉ ነገር ይበላሻል። ሶላት የሚያበላሹ፣ ጾም የሚያበላሹ፣ ሐጅ የሚያበላሹ፣ ከዛ በፊትም ከእስልምና የሚያስወጡ የተለያዩ ጥፋቶች አሉ። እነዚህን ካልተማርናቸው እንጎዳለን። እስልምናችን የስም ብቻ ይሆናል። ባለንበት ጊዜ እውቀት በየቦታው በቀላሉ ተሰራጭተው ይገኛል። ከኛ የሚጠበቀው ፍላጎት ብቻ ነው፣ ሰበብ ማድረስ ብቻ ነው። ለዱንያ ሁኔታዎችን አመቻችተን እንደምንማረው ተጨማሪ ቋንቋ ለመናገር ኮርስ እንደምንወስደው መጽሐፍ እንደምናነበው ዱንያ ህይወታችንን ለማሻሻል የተለያዩ ነገሮች እንደምናደርገው ዲናችንን ለማሻሻል ምንችለውን ሁሉ ልናደርግ ይገባናል። ቁርአን ያልቀራ ቀርቶ ሊጨርስ ሊያኸትም ሕፃንም ይሁን አዋቂ፣ ወንድም ይሁን ሴት፣ ሰራተኛም ይሁን ስራ የሌለው የሙእምን ትልቁ ስራው ቁርአን መቅራት፣ የአላህን ህግ ማወቅ፣ የአላህን ንግግር ማድመጥ፣ የነቢይን አለይሂ ሰላቱ ወሰላም ንግግር መስማት። የህይወታችን ብርሃንም ይሄ ነው። ስራ አለብኝ እኔ አይመቸኝም አይባልም። የተፈጠርከው ለምን ስራ ሆነና ነው? ቁርአን ከመቅራት የነቢይን አለይሂ ሰላቱ ወሰላም ሐዲስ ከመማር ምክር ከመስማት የሚያግድ የሚከለክል ስራ የምን ስራ ነው? በዋነኝነት የተፈጠርነው ለአኼራ ስራ። የአኼራ ስራ የሚያምረው የሚሰምረው የሚያፈራው በእውቀት ሲሰራ ነው። ያለ እውቀት የሚሰራ ስራ ተቀባይነት አያገኝም፣ መስፈርት ይጎድለዋል። የሚያበላሹት ነገሮች አብረውት ይኖራሉ። መስራታችን ብቻ ሳይሆን ማየት ያለብን ለማን ነው የምሰራው፣ እንዴት ነው የምሰራው። እነዚህ ጥያቄዎች መልስ የሚያገኙት ስንማር ስናውቅ፣ በየአካባቢያችን ባሉ መድረሳዎች ልንጠቀም፣ በየአካባቢያችን በተለያዩ ወቅቶች ላይ ጠዋት፣ ማታ፣ ከሰዓት፣ ከሶላቶች በፊት በኋላ የሚሰጡ የትምህርት መድረኮች በአላህ ባሮች ለዲናቸው በሚጨነቁ ሰዎች ሊደምቁ ይገባል። ቁጭ ብለን መማር የቻለን ሶላት ሰግደን ውልቅ ማለት ለዲን ቦታ ያለመስጠት፣ ለዲን ጀርባ የመስጠት ምልክት ነው። ጉዳይ ቢኖረን እንኳ ጉዳያችንን ትንሽ ገታ አድርገን ልንማር ይገባናል፣ ልንጠይቅ ይገባናል፣ የተጻፉ መጽሐፍትን ልናነብ ይገባናል። እውቀት የስልጣኔ የመጀመሪያው መሰረት ነው። ሌሎች ሀያላን የሚባሉ ሀገሮችም ቢሆኑ አሁን ላይ ደረሱበት ለሚባለው የዱንያ ስልጣኔ የደረሱት የእስላምን እውቀት ካገኙ በኋላ ከኮረጁ በኋላ ነው። ከዛ በፊት እዚህ ግባ የሚባል የሚቆጠር የሚጠቀስ ስልጣኔ ያልነበራቸው። ቁርአንን በመቅራት ሐዲስን በመማር ፊቅህን በመማር ዱንያ አኼራችንን ልናሳምር፣ ልጆቻችንን
አላህ ባዘዘን መልኩ ልናሳድግ ይገባናል። ወከዛሊክ ከአኺራ ከዱንያ ውርደት ለመዳን ከሚያግዙ ነገሮች አንዱ አላህ ሐራም ያደረጋቸውን ነገሮችን በሙሉ መራቅ። ዱንያን አኺራ የሚያበላሸው ወንጀል፣ አደምን ከጀነት ያስባረራቸው ወደ ዱንያ የመጣቸው ወንጀል፣ ኢብሊስን ለዘላለም ለአላህ እርግማን የዳረገው ወንጀል። ፈኩለን አኸድና ቢዘንቢሂ የተለያዩ በእንቢባይነታቸው ምክንያት ያጠፋቸው ሰዎችን ታሪክ አላህ ከነገረን በኋላ ሁሉንም በወንጀላቸው ምክንያት ያዝናቸው፣ ቀጣናቸው። ከእንቢባዮች ከወንጀለኞች ውስጥም ምድር ተሰንጥቃ የሸመጡ አሉ፣ ምድር ተንቀጥቅጣ የጠፉ አሉ፣ ቋጥኝ ድንጋይ የዘነበባቸው አሉ፣ ንፋስ የተለቀቀባቸው አሉ፣ በጎርፍ ያለቁ አሉ ይላል። ይሄን ሁሉ አላህ የሚነግረን እነሱ የሰሩትን ወንጀል ሰርተን እኛም እንዳንጠፋ ከአኺራ በፊት እዚሁ እንዳንያዝ እንዳንዋረድ ጥንቃቄ እንድናደርግ ነው። በግል ህይወትም ይሁን በማህበረሰብ ደረጃም ይሁን ብዙ ችግሮች መነሻቸው ሀገር ላይ ሰላም ማጣት፣ የኑሮ ውድነት፣ የእርስ በርስ መዋደድ መጥፋት አንድ ሰበቡ ወንጀል። ወንጀል ሲቀር ሰዎች ከወንጀል ሲርቁ፣ አላህን ሲፈሩ፣ ለዲናቸው ጥንቁቅ ሲሆኑ ከአኺራ በፊት ይሄው የምንኖርበት ምድር ዱንያም ጀነት መሆን ይችላል። ከዛሊክ በዱንያም በአኺራም ሰላምን ለማግኘት ከውርደት ለመዳን ከሚያግዙ ነገሮች አንዱ አላህን ተባረከ ወተዓላ መታዘዝ፣ ኸይር ስራ ማብዛት፣ ሶላትን በአግባቡ መስገድ፣ ግዴታም ሱናም ጾሞችን ማብዛት፣ በአግባቡ መጾም ለስሙ ብቻ ሳይሆን አላህ ተባረከ ወተዓላ የጣለብንን አማና አደራ በአግባቡ መወጣት። ኸይር ስራ ማብዛት ዱንያ አኺራን ያስተካክላል። ነብዩ ሰለላሁ ዐለይሂ ወሰለም እናንተ የሰው ልጆች ሆይ አሰላሙ አለይኩም ማለትን አብዙ፣ የምታውቁትንም የማታውቁትንም የአላህ ባሪያ ሰላም አለይኩም በሉ፣ ንግግርን አሳምሩ፣ መጥፎ ንግግር አትናገሩ፣ ንግግራችሁን ጥሩ አድርጉ፣ ዝምድናን ቀጥሉ፣ የተራበን አብሉ፣ በሌሊት ተነስታችሁ ሰዎች በተኙበት ስገዱ፣ በሰላም ጀነት ትገባላችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዱንያ በሰላም ለመኖር አኺራ በሰላም ጀነት ለመግባት መልካም ሥራ ማብዛት ያስፈልገናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على تفضله وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ዱንያን አኺራን ከሚያስተካክሉ ከአኺራ ውርደት ከሚጠብቁ ነገሮች አንዱ ዘውትር አኺራን ማስታወስ፣ አኺራ ውስጥ ያለውን ቅጣትም ሽልማትም ክብርም ውርደትም ዘውትር ማስታወስ፣ ለአኺራ መዘጋጀት፣ የዱንያን ጠፊነት የዕድሜዋን አጭርነት ማወቅ፣ ዱንያ ላይ ተዘጋጅቶ አኺራ አለመሄድ የሚያስከትለውን ትልቅ ኪሳራ ጭንቀት፣ ውርደት ልብ ማለት ነው። ብዙ ነገሮች ቢበላሹት አኺራን ስንረሳ፣ ሒሳብን ስንረሳ፣ ሲራጥን ስንረሳ፣ ሚዛንን ስንረሳ፣ አንድን ስራ ከመስራታችን በፊት ይሄን ስራ ብሰራው የቂያም ቀን የሚያርፈው የመልካም ስራ ሚዛኔ ነው ላይ ነው ወይስ የመጥፎ ስራ ሚዛኔ? ይሄን ስራ አሁን ብሰራው የመልካም ስራ መዝጋቢ መላኢካ ነው የሚመዘግብልኝ ወይስ የመጥፎ ስራ መዝጋቢ መላኢካ? ይሄን ስራ ብሰራው ነገ የቂያም ቀን አላህ ፊት ሳገኘው እደሰትበታለሁ፣ እኮራበታለሁ ወይስ አፍርበታለሁ ያሉ ራስን አለመጠየቅ ህይወትን ያበላሻል፣ ግንኙነትን ያበላሻል። ሁሌ አኺራን ማስታወስ፣ ሁሌ ሞትን ማስታወስ ነፍሳችን አደብ እንድትገዛ፣ እንዳትጠግብ፣ ወሰን እንዳታልፍ፣ የሌላትን እንዳትጠይቅ፣ ያለባትን እንዳትክድ ያደርጋታል። تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين لنا على الله تبارك وتعالى. ياتي يتكبرتشوا يلاقتشوا آخرة تلك በዒድ ኢሻራ ያቺ የተከበረችዋ ከፍ ያለችው አኺራ ነጅዐሉሃ እሷን እናደርጋለን እንሰጣለን ለነማን ለለዚነ ላ ዩሪዱነ ዑሉወን ፊል አርድ ምድር ላይ መኩራራትን ለማይፈልጉ ወላ ፈሳዳ ምድርን በወንጀል በግፍ በበደል ማበላሸት ለማይፈልጉ ለሆኑ ደጋጎች እናደርጋታለን። የፍጻሜ ማማር አላህን ለሚፈሩት ነው ይላል። አላህን በሚገባ የፈራ በምን የታዘዘውን በመተግበር የተከለከለውን በመከልከል ለአላህ ባሮች ዝቅ በማለት ኩራትን፣ ምቀኝነትን፣ ፈሳድን፣ ማበላሸትን በመተው አላህን የፈራ ከፍ ያለችዋን
ጀነትን አኺራን አላህ ተባረከ ወተዓላ ያድለዋል። አኺራውን ያሳምርለታል። ዱንያውን ያስተካከለ የዱንያ ቆይታውን ያስተካከለ አላህ አኺራውን ያስተካክልለታል። የዱንያ ህይወታችን የሚስተካከለው ደግሞ እኔ መንገደኛ ነኝ፣ ነገ ዱንያን ጥዬ እወጣለሁ፣ የሰራሁትን ስራ ተሸክሜ እሄዳለሁ፣ የሚያዋርድን ነገር መሸከም የለብኝም። ወቀድ ኻበ መን ሐመለ ዙልማ ግፍን በደልን ይዞ አላህ ፊት የቀረበ ተዋረደ ተብሏል። ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን። እንደነዚያ አላህን እንደረሱ ሰዎች አትሁኑ። በዱንያ ቆይታቸው የአላህን ትእዛዝ ማይተገብሩ፣ ክልከላውን ማይከለከሉ፣ ለምን እንደተፈጠሩ የማያውቁ፣ አላህን በመርሳታቸው ህግጋቱን ቸላ በማለታቸው አላህ ጀዛቸውን ከፈላቸው። በምን ፈአንሳሁም አንፉሰሁም ነፍሳቸውን ረሱ ይላል። ነፍስን መርሳት በብርድ ሰዓት አለመልበስ፣ ሲራቡ አለመብላት፣ ሲጠሙ አለመጠጣት አይደለም። ነፍስን መርሳት ማለት ለአኺራ አለመዘጋጀት፣ ለጀነት የሚያበቃን ከጀሃነም የሚያርቀንን መልካም ሥራ አለመስራት፣ ለአኺራ ውርደት የሚዳርገንን ወንጀል ቀን ከሌሊት መስራት ነው፣ አለመተውበትም። ይሄ ትልቅ አደጋ፣ ትልቅ ሙሲባ። ሰዎች ራስን መጠበቅ ብለው የሚያስቡት ጥሩ ምግብ መብላት፣ ሲታመሙ መታከም፣ ጥሩ ልብስ መልበስ፣ ይሄ ዱንያዊ ራስን መጠበቅ። ሙስሊሙም ካፊሩም ያደርገዋል፣ ሰውም እንስሳውም ያደርገዋል። ትልቁ ራስን መጠበቅ ማለት ከአኺራ ውርደት ከጀሃነም እሳት ራስን መጠበቅ። ከአኺራ ውርደት ከጀሃነም እሳት ራሳችን የምንጠብቀው እዚህ ዘውትር አኺራን በማስታወስ ምን ሰራውን ስራ በሙሉ ለአላህ ብለን በመስራት ነው። ወከዛሊክ ከአኺራ ውርደት ከዱንያ ውርደት ከሚጠብቁ ነገሮች አንዱ ግፍን መተው፣ በደልን መተው። ዙልምን ተጠንቀቁ፣ በደልን ተጠንቀቁ። የቂያም ቀን ለከባድ ጭንቅ መከራ መውጣት ለማይችሉት ጨለማ ይዳርጋል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ራሳችንን በወንጀል ሌሎችን ሐቃቸውን በማጉደል ልንበድል አይገባም። ሰዎችን መበደል እንደማይቻለው ሁሉ እንደማይገባ ሁሉ እንደሚጎዳ ሁሉ ራስን መበደልም ይጎዳል። ራስን መበደል አላህ የከለከለውን መዳፈር፣ አላህ ያዘዘንን መተው ነው። ራሳችን በወንጀል ከመበደል ሌሎችን ደግሞ ሐቃቸውን ከማጉደል ወይም ማይገባንን በመጠየቅ ከመበደል ልንታቀብ ይገባናል። በተለይ ከኛ መልካምን ነገር የሚጠብቁ እኛ ላይ ሐቅ ያላቸው ሰዎችን ከመበደል ልንጠነቀቅ ይገባናል። ንጹሃንን ከመበደል ልንጠነቀቅ ይገባናል። ደካሞችን ከመበደል አብልጠን ልንጠነቀቅ ይገባናል። ለደካሞች የሚበቀለው አላህ ነው። በዳይን አላህ አውቆ ለቀቅ ያደርግለታል፣ ዝም ይለዋል። ወላ ተሕሰበነ አላህ ጋፊለን ዐማ የዕመሉ ዛሊሙን ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር። ግፈኞች በዳዮች የሚሰሩትን አላህ ሳያውቅ ቀርቶ እንዳይመስልህ። አይኖች ፈጠው ልቦች ደንግጠው ሰዎች ግራ ለሚጋቡበት ቀን አቆይቷቸው ነው ሂሳባቸውን ይላል። እየሰራን ያለውን ሁሉ አላህ ያውቃል። ዝም የሚለው ወይም እንድንተውበት እድል ሰጥቶን ነው። ፈጥነን ካልተውበትን ግን ለአኺራ አጠራቅሞልን ነው። የግፍ አይነቶች የበደል አይነቶች በዝተዋል። መካካድ፣ መገዳደል፣ መበላላት፣ መናናቅ፣ መመቀኛኘት፣ አንዱ ሌላኛውን ለመጣል ለመጉዳት መሞከር በዘመናችን በዝቷል። ይህ ከአኺራ በፊት እዚሁ ዋጋ እያስከፈለን ነው። በሰላም መኖር እየከበደ ነው። በልቶ ጠጥቶ ጠግቦ ውሎ ማደር እየከበደ ነው። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون። ባህርም የብስም ላይ ገጠር ከተማም ላይ ችግር በዛ፣ መከራ በዛ። የሰው ልጆች እጅ በሰራቸው ዋጋቸውን ሊያቀምሳቸው ብሎ አላህ ይላል። እንደው በሁሉም አይደለም፣ በከፊል መጥፎ ስራቸው ምክንያት ምድር ተበላሸች ይላል አላህ ተባረከ ወተዓላ። ስለዚህ ከግፍ ከበደል ልንጠነቀቅ ይገባናል። በዳይ የሚጎዳው ራሱን ነው ከበደለው ሰው በላይ። በእልህ በኩራት ተነሳስቶ ሰው መበደል ጉዳቱ ለራስ። فوقع القول عليهم بما ظلموا فهم لا ينطقون። በዳዮች ላይ የአላህ ውሳኔ ተፈጻሚ ይሆናል። የሥራቸውን ያገኛሉ። ዱንያ ላይ አውቀው በመበደላቸው ምክንያት አኺራ ላይ የሚናገሩበት አፍም አይኖራቸውም። ወንጀላቸውን አምነው ይቀበላሉ። በውርደት ወደ ጀሃነም ይወርዳሉ። ይህ እንዳይሆን ባል ሚስቱን ከመበደል፣ ወላጆች ልጆቻቸውን ከመበደል፣ አሰሪ ሰራተኛውን ከመበደል፣ ሰራተኛ አሰሪውን ከመበደል፣ ጎረቤት ጎረቤቱን ከመበደል፣ መሪ ህዝቡን ከመበደል፣
ህዝብም መሪውን ከመበደል ሰው እንኳ እንስሳትን ከመበደል ሊጠነቀቅ ይገባዋል። ግፍ በደል በዱንያም በአኺራ ዋጋ ያስከፍላል። ከጊዜ በኋላ እንኳ ቢሆን በደለኛ መጨረሻው ውርደት ነው፣ ክስረት ነው፣ ማፈር ነው። ወከዛሊክ ዱንያ አኺራን ከሚያሳምሩ ነገሮች አንዱ ግዴታን በአግባቡ መወጣት፣ የአላህን ሐቅ መጠበቅ ነው። በሱ በብቸኝነቱ በማመን እሱን በመፍራት በማክበር የነቢይን ሐቅ መወጣት ነው። እሳቸውን በመውደድ ሱናቸውን በመተግበር ያስተነቀቁንን በመጠንቀቅ የሙእሚኖችን ሐቅ በመጠበቅ የታመመን በመጠየቅ የተራበን በማብላት የተቸገረን በመርዳት የተሳሳተን በመምከር የወንድም የእህትን ደስታ በመካፈል በሐዘን ጊዜ ከጎኑ ቆሞ አይዞህ በማለት ተቸግሮ አበደረኝ ካለ በማበደር ሰደቃ አስፈልጎ ተርዳኝ ካለ በመርዳት ጥሩ ንግግር በመናገር ለሰዎች ደግ በመሆን ሐቆችን መወጣት፣ ሐቆችን አለማጉደል። ሐቅን ማጉደል አኺራ ላይ መዋረድን ያመጣል፣ ዱንያም ላይ ኋላ ላይ መጸጸትን ያስከትላል። ነብዩ ሰለላሁ ዐለይሂ ወሰለም እሱ ዘንድ የሰው ሐቅ ያለበት ሰው ዛሬ ይክፈል። ሐቁ ገንዘብ ሊሆን ይችላል፣ ስም ማጥፋት፣ ክብር መንካት ሊሆን ይችላል፣ ስድብ ሊሆን ይችላል። የሰው ሐቅ ያለበት ሰው ዛሬ ሐቁን ያስተካክል። ብርም ወርቅም የሌለበት ቀን ማይኖርበት ቀን ከመምጣቱ በፊት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰውን ገንዘብ የዘረፈ ዛሬ ከሞተ በኋላ ገንዘብ አያገኝም የሚከፍልበት። የሰው ስም ያጠፋ የሰው ክብር የነካ አኺራ ላይ የሚከፍልበት ካሳ የለውም፣ ገንዘብ የለውም። ካለም ሐሰናት ነው የሚሆን። የሰገዱትን ሶላት፣ የጾሙትን ጾም፣ የሰጡትን ሰደቃ፣ ያደረጉትን ሐጅ ዑምራ አጅሩን ማጣት ነው የሚሆነው። ይሄም አጅር ካለው ነው። አጅር ከሌለው በበደሉት ሰው ሐቁን ባጎደሉበት ሰው ተይዞ ጀሀነም መውረድ ነው የሚመጣው። ይሄ አኺራ ውርደትን ኪሳራን ያስከትላል። ወሀከዛ ከዱንያ ፈተና መጠንቀቅም ከዱንያ ከአኺራ ችግሮች ከሚጠብቅ ለሰላም ከሚያበቁ ነገሮች መሃል አንዱ። ዱንያ ሰፊ ባህር ናት። እዛ ውስጥ ያለ ጥንቃቄ የገባ ሰው ሰምጦ ይቀራል። ዱንያ ባሪያው እንዳታደርገን እንዳትጠቀምብን ልንጠነቀቃት ደረጃዋን ልናውቅ ይገባናል። ዱንያ ምንበላት ምንጠጣት ምንጠቃቀምባት ነገር እንጂ ልባቸውን ውስጥ አስቀምጠን ምናመልካት አይደለችም። መስራት፣ ማደግ፣ ሀብት ማካበት አይከለከልም። ነገር ግን ልባችን ውስጥ የዱንያ ፍቅር ካለ አኺራን ያስረሳል። ብር እጅ ላይ ኪስ ላይ መቀመጥ አለበት። ልብ ውስጥ መቀመጥ ያለበት የአላህ ውዴታ የአኺራ ውዴታ ነው። ይሄኔ ነው ዱንያን ምንጠቀማት ምታገለግለን። ይሄን ካልተረዳን ግን ዱንያን ያገለገልናት ነው የምንኖረው። መጨረሻ ስንወጣ ከኛ ወደ ቀብር አትሄድም። ከኛ ጋር ወደ ቀብር የሚሄደው ዱንያ ላይ ያለን የሰራነው መልካም ስራ ነው። ወከዛሊክ ለሰላም ለስኬት ከሚያበቁ በዱንያም በአኺራ ከውርደት ከሚያርቁ ነገሮች አንዱ ዲን ላይ ቀጥ ማለት ነው። አላህ የሚወደው ሁኔታ ላይ መጽናት ነው። ልንሞትበት የምንፈልገው ሁኔታ ላይ ሆኖ መጽናት ነው። ሞት ማንንም እስኪስተካከል ድረስ አይጠብቅም። እኛ ነን ሞትን ተስተካክለን ልንጠብቀው የሚገባ። ሳይስተካከል የሞተ አኺራ ላይ ጸጸቱ ቁጭቱ ወደር የለውም። እዚህ ዱንያ ላይ ቀጥ ያለ ተስተካከለ ሲሞት መላኢካ ወርዶ ያረጋጋል። ነፍሱን በጀነት ከፈን ከፍኖ ወደ ጀነት ወደ ሰማይ ያወጣለታል። አኺራ ላይ ደግሞ ጀነት ውስጥ መላኢኮች እየገቡ ሰላምታ ያቀርቡለታል። እንኳን ደስ አለህ ይሉታል። በተቃራኒው በዲኑ ቀጥ ያላለ ሲሞት ይሰቃያል። ከሞተ በኋላ ይዋረዳል፣ ያፍራል፣ ይከስራል። አኺራ ላይ የጀሃነም እስር ቤት ላይ ይወረወራል። እነዚህና ሌሎችም መልካም ነገሮች እንዲሳኩልን ዱንያ አኺራችን እንዲያምር ዘውትር ዱዓ ማድረግ። አላህን ተባረከ ወተዓላ ጽናት ስጠኝ፣ ጠቃሚ እውቀት ስጠኝ፣ ከፊትና አንተ ጠብቀኝ፣ ዱንያ አኺራዬን አሳምርልኝ፣ ትክክለኛ አንተ የምትወዳቸው አይነት ባሮችህ ውስጥ አስገባኝ፣ መድበኝ፣ ቀላቅለኝ፣ ከነሱ አድርገኝ ብሎ ዱዓ ማብዛት ያስፈልጋል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد
صفوف المسلمين، اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم أصلح ذات بيننا، اللهم ألف بين قلوبنا وأصلح ذات بيننا، اللهم ألف بين قلوبنا وأصلح ذات بيننا، واجعلنا يدا واحدة على من سوانا، اللهم اجعلنا يدا واحدة على من سوانا. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين، اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.